በትንሳኤ ዕለት ተወዳጇ ዘማሪ ዘሪቱ ማጽናናት የተሰኘ ግማሽ አልበም እንካቸው ብላ ቅዱሳን እየተባረኩበት ይገኛሉ። የግማሽ አልበም ከመውጣቱ አስቀድሞ በፊት ዘማሪ ዘሪቱ በብዙ ውጣ ውረድም አልፋለች። ዛሬም ቢሆን አምላኳን የሚያሰደብ ተግዳሮቶችን አልፋም በጽናትም ቆማለች። ዘሪቱ ያለፈችበት ተግዳሮቶች ምን ይመስላሉ? አልበሙስ በምን ሁኔታ ተሰራ? የሚሉትንም ልናስደምጣችሁ ወደን በመረጃችን ይዘራል ታድምጣላችሁ። በሌላኛው መረጃችን አይቻልም የተባለው ተችሎ ከ14 ዓመት መለያየት በኋላ በድጋሚ መጣመራቸውን ይፋ ያደረጉት በፊልም ኢንዱስትሪ ውስጥ ትልቅ አሻራን ያኖሩት አርቲስቶች እጅግ መነጋገሪያነትን ፈጥረዋል። ፍቅራቸው እጅግ የሚያስቀና ነገር ግን በትዳር ለመዝለቅና ትዳር ነው ለማለት አንችልም፣ እህትና ወንድምነን፣ ልጆቻችንን በጋራ እናሳድጋለን፣ ነገር ግን መልሰን አንድ ላይ መሆን አንችልም ሲሉ በተለያዩ ጊዜ ተደምጠው ነበር። ታዲያ አይቻልም የተባለው ነገር ተችሎ ከ14 ዓመት መለያየት በኋላ በትንሳኤ ዕለት መጣመራቸው ይፋም ተደርጓል። ይህን ተከትሎም በወንጌል አማኝ ውስጥ የጋብቻ ትምህርትን በስፋት ሲያስተምር የምናውቀው ፓስተር ቸሬም የፈጸመው ተግባርም እጅግ መነጋገሪያነትን ፈጥሯል። ሁለት አንጋፋና ታዋቂ ግለሰቦችን ያጣመራቸው ማን ይሆን? ከዚህ ጉዳይ ጋርስ ፓስተር ቸሬ ያገናኘው ምን ይሆን የሚለውንም እንዲሁ በቆይታችሁ የምታደምጡት ይሆናል። በስተመጨረሻም የኢዩ ጩፋ ጉዳይ ዛሬም በካውንስሉ ማዕከል ሌላ መዘዝን ይዞ መጥቷል። የክራይስት አርሚ ቤተክርስቲያን ከካውንስሉ መወገዙን ተከትሎ የኢትዮጵያ ሙሉ ወንጌል ቤተክርስቲያንና መሰረተ ክርስቶስ ቤተክርስቲያን በጋራም ራሳቸውን ከካውንስሉ ማግደዋል። ይህ ጉዳይን ተከትሎ የተለያዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያ ላይ እየተዘዋወሩ የተመለከትን ሲሆን በጉዳዩ ላይ የጠራ መረጃን የምናጋራችሁ ይሆናል። በቆይታችሁም እውነት የኢትዮጵያ ሙሉ ወንጌል ቤተክርስቲያንና መሰረተ ክርስቶስ ቤተክርስቲያን በጋራ ራሳቸውን ከካውንስሉ አግደው ይሆን? ከካውንስሉ የተሰጠው መግለጫ ጊዜውን ይመለከት ይሆን የሚለውንም በቆይታችሁ ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝረላችሁ መረጃችን ስናልፍ ገና ድሮ በወጣትነት አፍላ እድሜ በዘጠናዎቹ በእውቁ የአዲስ ከተማ ገነት ቤተክርስቲያን ፍሬ ኤልያስ መልካ የኋላ ደጀንነትና አቀናባሪነት ያወጣቸው ዘሪቱ የሚል ርዕስ የሰጠችው የዘፈን አልበማ መላው ኢትዮጵያን እንዲሁም ኢትዮጵያን ባሉበት የዓለም ክፍል ሁሉ ከጫፍ እስከ ጫፍ ተቀባይነትን አገኘ። ስርቅርቅና ድንቅ ድምጽ ያላት ወጣት ከየት መጣች በሚልም ሀገር ምድር ሁሉ በሷም ተነጋገረ። ይህች ተወዳጅ ሰውም ሁለተኛ አልበሟን በአድናቂዎች እየተጠበቀ ኮንሰርቶቿም በናፍቆት ይደረጋል እየተባለ እሷ ግን ሁሉን ትታ ጌታ ኢየሱስን እንደ ግል አዳኝ አድርጋ ተቀብላ ለዘላለም አረፈች። በጊዜው ይህ እንደ አሸን ለፈሉ አድናቂዎቿ ትልቅ መርዶ የነበረ ዜና ነበር። እህታችን ዘሪቱ ከበደ ከኢትዮጵያ ጫፍ እስከ ጫፍ የናኘዝና ኢትዮጵያ ባሉበት የዓለም ክፍል ሁሉ በባትሪ የመፈለግ ዕድል እያላት አልበምም ሆነ ነጠላ ዘፈን ባወጣች እያሉ በጉጉት የሚጠብቁ አድናቂዎቿ ሞልተዋት፣ እሷ ግን አዳኝ የሆነውን ኢየሱስ በሕይወቷ መጥቶ የክርስትናን መንገድ አውዱ ካለች በኋላ ዝናና ተፈላጊነትን ጥላ ስለስሙ የሚያስነቅፈውን የእግዚአብሔርን ዓለም ተቀላቀለች። ዛሬ ለብዙዎች መባረክ ምክንያት የሆነችው እህታችን ዘሪቱ ወደ ጌታ ከመምጣቷ በፊት አንድ የገጠመኝን አስገራሚ ገጠመኝ ላጋራችሁ። ጊዜው እጅግ ቆይት ብሏል። መገናኛ አካባቢ የምትገኝ አንዲት ቤተክርስቲያን የእግዚአብሔርን ቃል ለመካፈል ተገኝቼ የቤተክርስቲያኑ ዋና መጋቢ ሆነው አንድ የእግዚአብሔር ሰው እያገለገለም ነው። በመሃል ፓስተሩ በጣም የሚያስገርማችሁ ነገር ድንገት እየመጣው መንገድ ላይ አንድ ፖስተር ተለጥፎ አየው። እናም ፖስተሩን ጠጋብዬ ማየውት ጠጋብዬ ሳየው የዘፋኝ ዘሪቱ ከበደ የዘፈን ኮንሰርት ነው። ከዛም በቅስፈት ፖስተሩ ላይ የኔነሽ የሚል ጽሑፍ ማየው። እንዴ ይህ ነገር ምንድነው ስል ጌታም የኔነች ታገለግለኛለች ብሎ ተናገረ። ከዛም እየተገረምኩ ሄድኩ በማለትም ለጉባኤ መሰከረ። በጊዜው ዘሪቱ ከበደ ከአዲስ አበባ እስከ ዋሽንግተን ዲሲ፣ ከአውስትራሊያ እስከ ለንደን በአጠቃላይ ኢትዮጵያን ባሉበት የዓለም ክፍል ሁሉ በባትሪ የምትፈለግ የተጨበጨበላት ዘፋኝ ነበረችና የማይመስል ነገር ያወራል እንዴ ብለን የፓስተሩን ንግግር ከሳር ሳንቆጥር ፕሮግራሙን ጨርሰን ወጣን። ፓስተሩ ይህን ከተናገረ ከዓመታት በኋላ የትላንት ዘፋኝ የዛሬዋ ዘማሪ ዘሪቱ ከበደ ያድናል ኢየሱስ የተሰኘ እጹብ ድንቅ ዝማሬ ሰርታ ስንመለከት በጊዜው የማይመስል የመሰሉን የፓስተሩ ንግግር ወደ አእምሯችን አቃጨለ። እህታችን ዘሪቱ ኢየሱስ ያድናል ዝማሬ ገና ከመውጣቱ በምድሪቷ ላይ መነጋገሪያ የነበረ ሚሊዮኖች ወንጌል እንዲሰሙ ምክንያት የሆነ እጹብ ድንቅ ዝማሬም ነበር። ዘሪቱ ኢየሱስ ያድናል የሚል ዝማሬ ካወጣች ከጊዜ በኋላ ግን ባልተጠበቀ አጋጣሚ በድንገተኛ ህመም ባልተጠበቀ ሁኔታ የበኩር ልጇን የልጅነት ማስታወሻዋን በልጅነት ብዙ ያየችበትን ማአት መከራን የከፈለችበትን ከታዳጊነት ወደ ወጣትነት እያደገ የነበረውን ተስፈኛዋን ልጇን ክርስቲያንን አጣች።
ቀኝ እጇን በሞት ተለያት። ሕይወቷን የምትሰጥለትን ብላቴና ሞት ነጠቃት። ብዙ በእንባ በማይወጡ ሐዘን በለቅሶ የማይወጡ የልብ ስብራት ወገብን ለሁለት የመሰንጠቅ ያክል መሪር ሁኔታም ገጠማት። ነገር ግን ብዙዎቻችን እንዴት ተቋቋመው ይሆን ያለውን ጉዳይ በመገኘቱ አጽናንቶ ሰይፍ ያለፈበትን ጉዳይ አጽናንቶም በየቅስፈቱ ጭንቀትና መጥፎ ሐሳብ የሚያፈልቀውን አይምሮዋን ተቆጣጥሮ መንፈስ ቅዱስ ሁሉን አረጋጋ። የማልፍ የሚመስለው አልፎም ልብ ሰባሪው ሐዘን ቀፎ እንዴት ትቆም ይሆን የተባለችው ሴት ዳግም በሁለት እግሯ እንድትቆም አደረጋት። ይኮነ ከ10 ወራት በኋላም የቅዱስ መንፈስ ማጽናናት ግጥም ሆኖ እነዛ የማያልፉ የሚመስሉ ክፉ ቀናትም እጹብ ድንቅ ዜማን ወልደው ጨለማ በዝማሬ ድቅድቅ ሌሊት ልዩ ቅኔን ፈጥረው በትንሣኤ ዕለት ማጽናናት የተሰኘ ግማሽ አልበም ይዛን በቃለች። ዘማሪዋን ተከትሎም በከባድ ቀናት ውስጥ የተወለዱ መዝሙሮቿ ዋና ከሆኑ መረዳት ውስጥ የተወለዱ መዝሙሮች ያሉበት ስብስብም ነው። ሁሉም ስለ ኢየሱስ ነው። እግዚአብሔር በጣም አመሰግናለሁ ይህን ዕድል ስለሰጠኝ። የእውነት ደግሞ ለመታነጽ እንዲሆን ለእርሱ ክብር እንዲሆን ጸሎታችን ነው። ጸጋው የእውነት እንዲመሰገን፣ ጸጋው እንዲታወጅ፣ ጸጋው እንዲወራ ተስፋ እንደሌላቸው ምናልባት ሊያድናቸው የሚችል ጉልበት እንደሌለ እንዳበቃላቸው ማንም እንደማይወዳቸው በራሳቸው ተስፋ የቆረጡ ሰምተውት ወደሚያስመልጠው ጌታ እንዲፈጥኑ እኛን ወዳስመለጠው ጌታ እኛን በራሳችን ተስፋ በቆረጠን በራሳችን በጣም ባዘንን በሆንበት ሁኔታ ውስጥም ደግሞም ወደ ማጽናናቱ ጌታ እንዲያገኙት ያገኙትም እንዲታነጹበት እንዲሆንላቸው ጥረታችን ነው። ስለሁሉ እግዚአብሔር ይመስገን በማለትም ዘማሪ ዘሪቱ መልእክቷን ያደረሰች ሲሆን ዘሪቱ ጸጋው በተሰኘና የሰው የራሱ ጽድቅ በእግዚአብሔር ፊት ባዶ መሆኑና በክርስቶስ የገለጠውን የእግዚአብሔር ጸጋ የማዳን ኃይል ባተኮረችበት በዚህ ስራም ለኃጢአተኞች እንኳን ደስ አላችሁ ኢየሱስ ክርስቶስ መጥቷል ሊያድናችሁ በማለትም የወንጌል ጥሪን አቅርባ እዚያው አታቆምም። ይልቁንም የዓለም ኃጢአተኞች እንደኔ ያላችሁ ኢየሱስ ያድናል፣ በርቱ፣ ተስፋ አላችሁ በማለትም ልክ እንደ ሐዋርያው ጳውሎስ እርሷ ራሷን ከክርስቶስ ሥራ በጸጋው የዳነች ኃጢአተኛ መሆኗን በማውሳትም እርሷን ያዳነው ጸጋ ለኃጢአተኞች ሁሉ እንደሚደርስ ትተርካለች። ዘሪቱ ከበደ እንኳን እግዚአብሔር ረዳሽ ካስቸጋሪ የህይወት ውጣ ውረድ ውስጥም ድንቅ የእግዚአብሔር ስራዎችን እንድትተርኪ ጸጋው አገዘሽ። ታዲያ የወንጌል ዝማሬ ከቅርብ ጊዜያት ወዲህ ወንጌል ተኮር መሆኑ ቀርቶ ራስ ተኮር እየሆነ መጥቷል። ዘማሪዎች ከቁርስ ጋር ከምቾት ጋር እየተገናኙ ከመጡም ኢየሱስን አዳኝነት ከማላቅ ይልቅም ዘማሪው በግል ተደረገልኝ ተሰጡኝ የሚላቸውን ነገር በዜማ የሚተርከበትም ሆኗል። እናም እህታችን ዘሪቱ ትላንት በዘፈነችበት አንደበት ዛሬ ያወጣችው ማጽናናት የተሰኘ ዝማሬም ለወንጌላዊ አገልግሎት ትልቅ ትንሣኤን ያመጣል ብሎ መናገር ማጋነን አይሆንም። ዘሪቱ አደረገልኝ፣ ፈወሰኝ፣ አበለጸገኝ፣ አሻገረኝ ከሚሉ ምድራዊ ነገር ተነስታ የእግዚአብሔርን አዳኝነት የመንፈስ ቅዱስን አጽናኝነት በዜማ ተረከች። በሚሊዮኖች ለሚቆጠሩ አድናቂዎቿም እውነተኛ የእግዚአብሔርን ቃል በዝማሬም ሰብካለች። አስከትለን ወደ ያዝንላችሁ መረጃችን ስናልፍ አይቻልም የተባለው ተችሎ ከ14 ዓመት መለያየት በኋላ በድጋሚ መጣመራቸውን ይፋ ያደረጉት በፊልም ኢንዱስትሪ ውስጥ ትልቅ አሻራን ያኖረችው አርቲስት እንዲሁም ተወዳጁ ፕሮፌሰር እጅግ መነጋገሪያነትን ፈጥሯል። ፍቅራቸው እጅግ የሚያስቀና ነገር ግን በትዳር ለመዝለቅ ትዳር ነው ለማለት አንችልም፣ እህትና ወንድም ነን፣ ልጆቻችንን በጋራ እናሳድጋለን፣ ነገር ግን መልሰን አንድ ላይ መሆን አንችልም ሲሉ በተለያዩ ጊዜ ተደምጠው ነበር። ታዲያ አይቻልም የተባለው ነገር ተችሎ ከ14 ዓመት መለያየት በኋላ በትንሣኤ ዕለት መጣመራቸው ይፋም ተደርጓል። በርካቶችን እያነጋገረ የሚገኘው የአንጋፋ አርቲስት ገነት ንጋቱና የፕሮፌሰር ሙሉጌታ ጀዋሬ ጉዳይ እጅግ ታላቅም ደስታንም ፈጥሯል። እነዚህ ጥንዶች ከ14 ዓመት በፊት አንድ ላይ የሚኖሩ በትዳር ተጣምረው ልጆችን አፍርተው በደስታ የሚኖሩ ሰዎች ነበሩ። በመሃል ግን በተፈጠረ ግጭት ምክንያት መለያየታቸው እውን ሆነ። ባለቤቷ ሙሉጌታ በወቅቱ በነበረበት አንዳንድ ችግር ምክንያትም ከባለቤቱ ጋር ግጭት እየተፈጠሩ መጡ። በዚህም የተነሳ አርቲስት ገነት ንጋቱ እጅግ ወደሚያሳዝን ወደ አንድ ዝቅተኛ ቤት ወርዳም ልጆቿን እስከ ማሳደግ እንደደረሰች በተለያዩ ቃለ መጠይቆች ላይ ተናግራለች። አርቲስት ገነት ንጋቱ ብርድና ሙቀት፣ ፀሐይና ዝናብ እየተፈራረቀበት በማይሆንበት ሆናም ልጆቿን ታሳድግ ነበር። በዚህ መሃል በተፈጠረ የጤና እክልም እጅግ የሚያሳዝን ሁኔታ ላይ ደርሳ እንደነበር የብዙዎቻችን ትዝታም ነበር። በወቅቱ ታዲያ ሼህ መሐመድ ሁሴን አልአሙዲን እገዛ በማድረጋቸውም ወደ ውጭ ሀገር ሄዳ እንድትታከምም ሆነ። በኋላም ወደ ሀገሯ ተመልሳ ልጆቿን በፍቅር ለማሳደግም ችላለች። ኋላ ግን ባለቤቷ ሙሉጌታ ባደረገው ነገር ተጸጽቶ ወደ ልጆቹ ወደ ሚስቱ ቀርቡን ለመሰብሰብና ለመመለስ ቢፈልግም እሷ ግን በወቅቱ ፍቃደኛም አልነበረችም።
በመሐከላችን የተፈጠረው ነገር ሊያስታርቀንና አንድ ላይ ሊያደርገን የሚችል ነገር ባለመሆኑ እንዲሁ እንደተለያየን እንኖራለን በማለትም ውሳኔዋን አሳወቀች። በርካታ ሽማግሌዎች ብዙ ኢትዮጵያን ለምን አይስማሙም የሚል ጥያቄ ማቅረብ ጀመሩ። ከዚህም ባለፈ በመሃል ያሉ ልጆችም የነሱን መታረቅ በጉጉት ይጠብቁም ነበር። ወላጅ አባትም ይህን ነገር በተደጋጋሚ በልቅሶ ተሞልቶ ሚስቴን ድጋሚ ባገኛት በሚል ይናገርም ነበር። ነገር ግን አርቲስት ገነት ፍቃደኛ አልሆነችም። ዛሬ ላይ ግን ያ ሁሉ የእንባ መከራ አልፎ በዕለተ ፋሲካ ልብን የሚያሞቅና ደስ የሚያሰኝ ከመለያየት አንድነት የተሻለ መሆኑንና የነበረው የመለያየት ግድግዳ መፍረሱን ያበሰሩበት ዕለትም ነበር። ታዲያ ይህን ቪዲዮ በለቀቁበት ቅጽበትም ብዙዎች ደስታቸውን እየገለጹ ከእምባይ ጋር እየታገልኩ ነው የተመለከትኩት ሲሉም ስለነሱ አንድነት ደስታቸውን የገለጹ እጅግ ብዙም ናቸው። ታዲያ ቀደም ብለን እንዳነሳነው እነዚህ ሁለት ጥንዶች የዛሬ 24 ዓመት ነበር። ይሁንና ግን 4 ልጆችን ካፈሩ በኋላ ለ10 ዓመት ያክል በትዳር ጸንተው ነገር ግን በአንድነት መኖር ባለመቻላቸው መለያየትን አማራጭ ያደረጉ ጥንዶችም ነበሩ። ሁለቱም የሚዲያ ሰውና ተወዳጅ ታዋቂ በመሆናቸው ልጆቻችንን በኃላፊነት ነው የምናሳድገው፣ ወደ ጋብቻ መምጣት ግን አንችልም ሲሉ ተደምጠውም ነበር። ሆኖም ግን አርቲስት ገነት ንጋቱ ከዚህ ቀደም የልጆቼ አባት ብዬ እጠራው የነበረውን ሰው አሁን ግን ባለቤቴ እለዋለሁ በድጋሚ በልጆቻችንና በወዳጅ ዘመዶቻችን ፊት ተጣምረናል ስትልም ባበሰረችው ዕለትም ይህ እንዲሆን ያደረገው አንድ ሰው ነው። ይህ ሰው ግን ስሙ እንዲጠራ አይፈልግም። እንዲሁ ግን አክብሮትና ምስጋናችሁን አድርሱልኝ ስትልም ለነሱ የአንድነት ዋጋን የከፈለ ወይንም ኃላፊነትን ወስዶ ያግባባቸው አንድ ሰው መኖሩን ተናግራለች። ይህ ሰው ማን ይሁን የሚለውን ስንመለከተም ይህ ነው ብለው ባይናገሩም በጋብቻ ትምህርቶች በስፋት የምናውቀው የቤተክርስቲያን መስራችና ባለራዕይ ሆነው በወንጌል አማኞች ብቻ ሳይሆን በሌሎች እምነት ተከታዮች ዘንድም አንቱታን ያተረፈው የብዙዎችን ጓዳ እንደ እግዚአብሔር ቃል የገሰጸና የፈረሰውን ያቃና ነገር ግን በሚዲያ ላይ ይህን ሰራው ለማለት የማይደፍረው በአብዛኞች አንደበት የተሞገሰ በጥቂቶች ነቀፌታን የሚያስተናግደው ፓስተር ቸሪ መሆኑን ተመልክተናል። የነዚህ የሁለት ጥንዶችም ዳግም ወደ ትዳር መመለስን ምክንያት በማድረግም መልእክቱን በቪዲዮ እንዲህ ሲልም አድርሶም ነበር። መለያየትን ከሚደግፉ ወገኖች መሃል አይደለውም። ችግሮችን መፍታት ያስፈልጋል። ዞሮ ዞሮ እዚህ ውስጥ ሰዎች ለምን መግባት ያስፈልጋል ከተባለም ቅድመ ጋብቻ ላይ ጥንቃቄ አለማድረግ፣ ግንዛቤና ዕውቀት ሳይዙ ትክክለኛ የትዳር አጋርን ስለመምረጥ ሐዘን፣ ድብርት፣ ግጭት ይፈጠራል። ያንን ግጭት መፍታት ያቅተና ወደ መለያየትም ይመጣሉ። አሁን ላይ በእነሱ መካከል የተፈጠረው ነው። መለያየት በልጆቻቸው ላይ በንብረት ላይ የሚያመጣው ኪሳራም በእርስ በርስ ግንኙነታቸው ላይ የተወሰነ ነው። ይህን ቤት አጋንንት ማፍረስ የፈለገበት ምክንያት የነዚህ ሁለት ሰዎች ጥምረት ከልጆቻቸው ጋር ተደምሮ እግዚአብሔር ጣልቃ ገብቶበት በጋራ ቢኖሩ በሁለቱ ልብ ላይ ብቻ ሳይሆን የልጆቻቸው የነገ ህይወት ላይም ትልቅ አሻራ ነው የሚሰሩት። ለካ ችግርን መፍታት ይቻላል የሚለውን ትምህርትም ይወስዱ ነበር በማለትም ፓስተር ቸሬ እኛ ያልገለጽናቸውን መልእክቶችን በማጋራትም መልእክቱን አድርሶም ነበር። ታዲያ ከአዲስ አበባ ወጣ ብለው ጋብቻቸውን የፈጸሙት ሁለት ጥንዶችም በልጆቻቸው ተከበው በወዳጅ ዘመዶቻቸው ተከበው በድጋሚ አንድነታቸውን አብስረዋል። ከመለያየት አንድ ላይ መሆን ይበጃልና ብዙዎችን ያስደስተም ሆኗል። እኛም ለጥንዶቹ እንኳን ደስ አላችሁ ስንለም መልእክታችንን ማስተላለፍ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የኢዩ ጩፋ ጉዳይ ዛሬም በካውንስሉ ማዕከል ሌላ መዘዝን ይዞ መጥቷል። የክራይስት አርሚ ቤተክርስቲያን ከካውንስሉ መወገዙን ተከትሎ የኢትዮጵያ ሙሉ ወንጌል ቤተክርስቲያንና መሰረተ ክርስቶስ ቤተክርስቲያን በጋራ ራሳቸውን ከካውንስሉ ማግደዋል። ይህን ጉዳይ ተከትሎ የተለያዩ ተንቀሳቃሽ ምስሎችም በማህበራዊ ሚዲያ እየተዘዋወረ የተመለከትን ሲሆን በጉዳዩ ላይም የጠራ መረጃም ይዘናል። የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራች ነብይ ኢዩ ጩፋና የክራይስት አርሚ ቤተክርስቲያን በጋድ ከካውንስሉ ከታገዱ በኋላ እጅግ ብዙ መግለጫዎች ተሰጥተው እኛም በሁለቱ ወገን ያለውን ጉዳይ ተከታትለን ስናደርሳችሁ ነበር። ሆኖም ይህ አልበርድ ያለውና መፍትሄ ያልተገኘለት የነብይ ኢዩ ጩፋና የካውንስሉ አተካራ ዛሬ ላይም ሌላ ጉዳይን እየወለደ መጥቷል። የኢትዮጵያ ሙሉ ወንጌል ቤተክርስቲያንና የመሰረተ ክርስቶስ ቤተክርስቲያን በገዛ ፈቃዳቸው ራሳቸውን ማገዳቸውን መግለጻቸው የሚያሳዩ ተንቀሳቃሽ ምስሎችም ናቸው። ታዲያ ይህን ጉዳይ በተመለከተ የኢትዮጵያ ሙሉ ወንጌል ቤተክርስቲያን መግለጫን እየሰጠች ሲሆን በመግለጫውም እኛ የኢትዮጵያ ሙሉ ወንጌል አባላትም ሆነ 38 ክልሎች በ38 ክልሎች ስር የሚገኙ አጥቢያ አብያተ ክርስቲያናትም ከዚያም ቀበሌ ከወረዳም በዞን በክልል ደረጃም እውቅና ከሌለው በህገወጥ ከሚሄደው ከካውንስሉ ጋር የኢትዮጵያ ሙሉ ወንጌል ቤተክርስቲያን ምንም አይነት የሥራ ግንኙነት የሌላት መሆኑን አውቀው
በተገቢው መንገድ ሲስተካከል በቤተ እምነት ደረጃ የምንገልጽ መሆኑን እያወቀን ይህን ተግባራዊ እንድታደርጉ እንላለን በማለት የሙሉ ወንጌል ቤተክርስቲያን መግለጫን የሰጠች ሲሆን በሌላ በኩልም የመሰረተ ክርስቶስ ቤተክርስቲያን እንዲስትልም መልእክቷን ማስተላልፋለች። በየክልሉ ያሉ 45 የመሰረተ ክርስቶስ ክልሎች ከካውንስሉ ጋር የሥራ ግንኙነት እንደሌለን ተረድቶም ከካውንስሉ ጋር ትብብር እንደማናደርግ ሊታወቅ ይገባል። ደግመን የምንናገረው ነገር ቢኖር ካውንስሉ የኛ ነው፣ ካውንስሉን እንመራለን ብለው የተቀመጡት ግን በተመሳሳይ መልኩ ከካውንስሉ ጋር የግንኙነታቸውን ገመድ መበጠሳቸውን በመግለጽም መናገራቸውን ተመልክተናል። ታዲያ ይህ ጉዳይ ከሰሞኑ እጅግ ታላቅ መነጋገሪያነትን ከፈጠረው ከካውንስሉና ከነብይ እዩ ጩፋ ጉዳይ ጋር በማያያዝም ጉዳዩን ለማራገብ የሚፈልጉ ግለሰቦች እንዲሁም ሚዲያዎች በነብይ እዩ ጩፋ ጉዳይ ሙሉ ወንጌል ቤተክርስቲያንና የመሰረተ ክርስቶስ ቤተክርስቲያን ራሳቸውን ከካውንስሉ እንዳገዱ በማድረግም ፍጹም ከእውነት የራቀ ቪዲዮን ሲያዘዋውሩ የተመለከተን ሲሆን ጉዳዩ ከዚህ ቀደም የተፈጠረና በእርቅ የተፈታ ጉዳይ መሆኑን በተጨማሪም የሙሉ ወንጌል ቤተክርስቲያን እንዲሁም የመሰረተ ክርስቶስ ቤተክርስቲያንም ከነብይ እዩ ጩፋ ጎን ቆመው ከካውንስሉ ጋር እሰጥ አገባ ውስጥ አለመግባታቸውን አጥርተን ልንገልጽላችሁም እንወዳለን። የተላለፉት ቪዲዮዎችም ከዓመታት በፊት የተከናወኑ መሆናቸውን ልናሳውቃችሁ እየወደደን የካውንስሉና የነብይ እዩ ጩፋ እገዳን በተመለከተም እስካሁን ካደረስናችሁ ውጪ የተሰማ አዲስ ነገር የሌለ ሲሆን እንደወትሮ አዲስ ነገር በደረሰን ሰዓት የምናደርሳችሁ ይሆናል። የዚህ ካውንስል መሪዎች ነን የሚሉ በክልሎች አካባቢ ሄደው ብዥታ እየፈጠሩ ስለሆነ ምእመናኖቻችን እኛ የሥራ ግንኙነት ያቆምን መሆኑን እንዲያውቁ ነው የምንፈልገው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አባላትም ሆኑ 38ቱ ክልሎች በ38ቱም ክልል ስር የሚገኙ አጥቢያ አብያተ ክርስቲያናት ከዚህ በቀበሌም ደረጃ በወረዳም በከተማም በዞንም በክልልም ደረጃ እውቅና ከሌለው በህገወጥ ከሚሄደው ካውንስል ጋር የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምንም አይነት የሥራ ግንኙነት የሌላት መሆኑን አውቀው በተገቢው መንገድ ሲስተካከል በቤተ እምነት ደረጃ የምንገልጽ መሆኑን እያወቀን ይሄንኑ ተግባራዊ እንድታደርጉ እንላለን። እንደ መሰረተ ክርስቶስ ቤተክርስቲያን በየክልሉ ያሉ 45ቱ የመሰረተ ክርስቶስ ክልሎች ከካውንስሉ ጋራ የሥራ ግንኙነት እንደሌለን ተረድቶ ከካውንስሉ ጋራ ትብብር እንደማናደርግ ሊታወቅልን ይገባል። አሁንም ደግመን መናገር የምንፈልገው ካውንስሉ የኛ ነው። ካውንስሉን የሚመራው አሁን እንመራዋለን ብለው የሚሉ ሰዎች ግን የኛ አይደለም። ይህ የእርምት እርምጃ እስኪወሰድ ድረስ ህብረቱም ሆነ አራቱ ነባር አብያተ ክርስቲያናት ከካውንስሉ ቢሮ ጋር ምንም አይነት የሥራ ግንኙነት እንደማይኖረን ለመግለጽ ነው። በጠቅላይ አነጋገር የኢትዮጵያ ወንጌላውያን ክርስቲያናት ህብረትና አራቱ ነባር ቤተ እምነቶች በጋራ እንሰጠው መግለጫ ይሆናል ማለት ነው። በእውነቱ ይሄን መግለጫ ለመስጠት ብዙ ወራት ቆይተናል። የቆየንበትን ምክንያት እኛ ሀገራችንም ያለችበት ሁኔታም ከግምት ውስጥ በማስገባት እና በተቻለ መጠን ነገሮችንም ረጋ ብሎ ለማየት ነው። ሆኖም ግን የኛ ዝምታ ደግሞ ብዙ ስም እየተሰጠንና ምእመኑ ጋታች የክልሉ ውዥንብር የሚፈጥር ጉዳይ እየተፈጠረ ስለሆነና አንዳንዴም ምናልባት በአገሪቷ ሕግ የማይደገፉ ነገሮች ጭምር እየተነገሩ ስለሆኑ ለምእመኑም ለሚመለከተው ለማንኛውም ይሄን ነገር ለሚሰማው ግልጽ አቋም በጉባኤው ላይ የወሰነውን ግልጽ አቋም ለማሳወቅ ነው። ስለዚህ በንባብ ነው ከዚህ በኋላ የማቀርበው ማለት ነው። የኢትዮጵያ የወንጌል አማኞች የቤተክርስቲያን ካውንስል የጊዜያዊ አመራር ቦርዱ ህገወጥ አካሄድ ያስከተለውን ችግር ይመለከታል መግለጫው። የኢትዮጵያ የወንጌል አማኞች የቤተክርስቲያን ካውንስል በ13/10/2011 በጠቅላይ ሚኒስትር ጽሕፈት ቤት በተላለፈ ጥሪ በተገኙ ግለሰቦችና ቡድኖች በተካሄደ ስብሰባ በተቻለ መጠን ሁላችንንም የሚወክል አንድ የጋራ አካል ያስፈልገናል በሚል ተጸንሶ በተለያዩ ሂደቶች ውስጥ አልፎ
በ27/10/2012 ከዓመት በኋላ ማለት ነው በአዋጅ ቁጥር 1208 ህጋዊ ሰውነት የተሰጠው መንፈሳዊ ተቋም ነው። በዚህ መንፈሳዊ ተቋም ውስጥ እኛ እዚህ ያለን መስራች አባላት ነን። አሁንም መስራች አባልነታችን እንደተጠበቀ ነው። ሆኖም ግን ከመጀመሪያው ዕለት ጀምሮ ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝረላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ